አመሰግናለሁ። የሪቻርድ አማርኛ በጣም እየገረመኝ መጣ። ሪቻርድ የሚገርም ነው። በጣም ነው የምናመሰግነው። እኔ አድሬስ ማድረግ አይደለም አድሬስ ማድረግ ብዙ ያው ገባቸዋል አይደል? በዚህ ስፖርት ውስጥም በቱሪዝም ውስጥም አለው ስፖርት ውስጥም አለው እና 36 ዓመት ከስፖርት ጋር በጣም አሶሺየትድ ሆኜ ከአትሌቲክስ ጋር ማለት ነው። 2 ሚኒስትሮችን ነው ያገኘሁት። አንዱ ማለት በቦታቸው ያገኟቸው 2 ሚኒስትር፣ አንዱ አቶ መላኩ ቆይቷል በሲድኒ ኦሎምፒክ ጊዜ፣ ሁለተኛው አቶ መኪዩ ነው ያገኙት በስፖርት። ሲሪየስ ነው። ይሄንን ስላችሁ ለታላቁ ሩጫ ላደረገው ሳይሆን ስፖርቱን በጣም እከታተለዋለሁ እና በአቴንሽን በየቦታ በፉትቦሉም በሁሉም ፕሊዝ ኪፕ ዲስ ዋን። ሌላው ሰው ደግሞ ቱሪዝም ያገኘችው ሰው ዶክተር እንደገና ነው። አሁንም የምለው ዶክተር እንደገና ለታላቁ ሩጫ ባይገርማችሁ እዚህ አይደለም ዛሬ እነሱ ክፍለ ሀገር ነበሩ። በቆጂ፣ ደብረ ብርሃን፣ አርባ ምንጭ፣ ሐዋሳ፣ ጂማ፣ አሁን ደግሞ መጨረሻ ላይ ሀረር ላይ ነው እና ሁለቱም ሚኒስትሮቻችን አንደኛው በቱሪዝም አንደኛው በስፖርት አብረው የተከታተሉ የዛን ከተማ ህዝብ አግኝተው ፈንታስቲክ የሆነ ታላቅ ሩጫ በኢትዮጵያ እንደውም ከዚህ ከቴንኪው በላይ በየክፍለ ሀገሩ የሚሰራቸው ስራ ሰው ወንደርፉል ነው። ፕሊስ ይህንን ግብ አድርጉ። ምክንያቱም ሀገርን ትጠብቅባቸዋለች። ይሄ ነው ዲስ ኢዝ ዩር ፕሌስ እና በጣም አሪፍ ነው። ይህንን ካደረግኩ በኋላ ታላቁ ሩጫ እንግዲህ ዘንድሮ ባንክ ኦፍ አሜሪካ ግሬት ኢትዮጵያ ረን ስሙ ያው ባንክ ኦፍ አሜሪካ ግሬት ኢትዮጵያ ረን የሚቀጥለው ሩጫ ጀምሮ ነው የምናካሄደው። በእውነት ታላቁ ሩጫ በኢትዮጵያ ትልቅ አቺቭመንት ካደረግናቸው ነገሮች ባንክ ኦፍ አሜሪካን የሚያክል ስፖንሰር ወደ ኢትዮጵያ ማምጣት መሳብ። ባንክ ኦፍ አሜሪካ እንደምታውቁት እንኳን በኢትዮጵያ ውስጥ በአፍሪካ ውስጥም ባንክ ያለው አይመስለኝም እና ይህንን መሳብ ይህንን ከፍተኛ ገንዘብ አውጥተው ወደ ኢትዮጵያ አምጥቶ ለዚህ ውድድር ማዘጋጀት ሪሊ በጣም ያለፉት 25 ውድድሮችን ወይም አሁን ዘንድሮ ለ26ኛ ዓመት ነው ካደረግናቸው ትልቅ አቺቭመንት የምንለው ይሄ ነው እና በጣም የሚያስደስት ነገር ነው። እንግዲህ አሁን ታላቁ ሩጫ እስካሁን ድረስ ያው ከቀዳሚዎቹ አንዱ ሆነን ነው እየዘለቀን ያለነው እንደ 10 ኪሎ ሜትር የዓለም ሬሶች። አሁን አንድ ቻሌንጅ አለብን። ምንድነው ቻሌንጃችን መሰላችሁ? ባንክ ኦፍ አሜሪካ ሌላው ዓለምም የሚፈልገው ፊኒሸር ስንት ሰው ጨረሰ የሚል ፕሮግራም ነው ያለን። የሚቀጥለው ዓመት 60 ሺህ እናስሮጣለን። 60 ሺህ ፊኒሸር ይኖርናል ባንል እንኳን 50 እና 40 ሺህ ሁሉ ይመዘገባል። ግማሹ በየመንገዱ እያቆራረጠ በዚህ ዓመት ምናልባት መዝናኛ ስፍራዎቹን ልንቀንስ እንችል ይሆናል። ሁሉ መሮጡ ላይ ፎከስ እንዲያደርግልን በጣም ኢምፖርታንት ነው።
ታላቁ ሩጫ በኢትዮጵያ አንደኛ ለመባል ማለት ቢገስት ማለት ኦፍኮርስ እኛ በረነር ወርልድ ላይ በምናምን ላይ ቢገስት አሁን ምኑ ቻሌንጅ መጥቷል መሰላችሁ? ባለ ላይ ስንት ፊኒሽ የጨረሱ ስንት አሉ? ኦፍኮርስ ከሚን ብዙ ኢትዮጵያ ውስጥ 100,000 መመዝገብ ይቻላል። 100,000 እንመዝገብ ብንል መዘግባለን መንገዱም ስለማበቃ፣ ግን ፊኒሸር ቬሪ ኢምፖርታንት እና አደራ ምለው የሚቀጥለው ውድድር ላይ እንደምንም ብለን መኪና ማቅረብ ካለብን የደከመው ካለ እናቀርባለን። ግን መቼስ በመኪና ዲስኳሊፋይ ነው የሚያስብለው እና አደራ የሚቀጥለው ተወዳዳሪዎቻችን ኬትም ቢሆን ኬትን መጨረስ አለባችሁ። 6 ሰዓት እንጠብቁ ካልናችሁን እንጠብቃለን። እዛ ፊኒሽንጉ ላይ እንጠብቃለን፣ ችግር የለም። ይሄ በጣም ኢምፖርታንት ነው ለእኛ። ምክንያቱም አሁን ከዚህ በኋላ የሚደረጉ ውድድሮች በሙሉ ሬጅስተርድ ናቸው። ቺፕ ታይም አለን፣ ሁሉም እሱ ይሰጠዋል። በቃ ዲስ ኢዝ ቬሪ ኢምፖርታንት ነው እና አደራ ነው የምንለው። ምዝገባ ተመዝገቡ አልላችሁ። ምክንያቱም እኔ እንደውም አንዳንድ ጊዜ በኋላ ያለቀ ሰዓት ቁጥር አለቀብኝ ምናምን ምክንያት እንዳይሆን አሁን ሊሆኑ ያው ዛሬ ተከፍቷል። ከዛሬ ጀምሮ አንደርግራውንድ ያለቁ ቁጥሮች አሉ። እንደሰማኋቸው ከሆነ አስቁሜም ነው አቁሙ፣ ልክ አይደለም። ተሳታፊ እኛ የሚሮጠው ነው የምንፈልገው። አብዛኛው ያው ታውቁታላችሁ በካምፓኒ በምናምን ያው እዚህ ፊት ለፊት የኢትዮጵያ አየር መንገድ ምናምን ስላሉ ብዙ ሺህ ነው ያላቸው እንዳለ ይጠራረጉታል እና ምን ነው በአየርም በምድርም ልክ አይደለም። አንዳንድ ጊዜ ምድሩንም ለቀቅ አድርጎ ለሌላ ተወዳዳሪ። ምክንያቱም በጣም እንደነሱ አይነት ካምፓኒዎች ብዙ ተፎካካሪ ነው ያላቸው እና ብዙ ሬጅስትር ብዙ እንትኖችን ይወስዳሉ ቁጥሮችን እና በሚቀጥለው ውድድራችን ይህንን ታሳቢ አድርገን ጥሩ ውድድር እንደምናካሄድ ምንም አንጠራጠር። ላለፉት ዓመታቶች ለዚህ ሁሉ አቺቭመንት እንደ ታላቁ ሩጫ ብቻ አይደለም፣ ሁላችን በተለይ ስፖንሰሮች፣ ተመልካቾች፣ ጋዜጠኞች፣ እዚህ የተገኙ ሚኒስትሮች፣ እዚህ ብዙ ደጋፊዎች የነዛ ሁሉ ውጤት ነው እንደዚህ ያማረ ውድድር ላለፉት ዓመታቶች አድርገን ዓለም ላይ ተፎካካሪ ሆነን ጥሩ ምርታ ላይ ያለኑና በጣም አድርጌ ላመሰግን እፈልጋለሁ። ሁላቸውም ከዚህ በፊት ላደረጉልን ወደፊትም ለምታደርጉን። ቅድም ክቡር ሚኒስትር አቶ መኪሁ አንድ ነገር ብሏል። ተቋም መገንባት ነው። ተቋም ልክ እንደ ኢትዮጵያ አየር መንገድ ወይም ደግሞ እንደ ሌሎቹ ተቋማት ብዙ ዓመት መሻገር አለበት። አሁን 26 ደርሷል። 100 ለመሙላት 74 ይቀረዋል እና እንደምንደርስ ማለት እንጠራጠርም። በጣም ነው የማመሰግነው። መልካም ቀን።